قدم مفرامنا لاست مينت شعو دويلو حدا أزازي عش قوري بان كابتم بس وتدرن تايل لي عندي أزازي ديرا قدمي فرمنا 15 ساعات جميلو دوكو لي إلا أنه نصر نقولون ساعات شعبها عدقرات نمتاو حزو إيريا أسفحهم سرقومون ذلوون نمتنخر يروارون نانفتا نيرا فلوتور أزازت أفتامو من تسويا نايزيوم مشحت مسوعد النت سلوذلو مليونات دولار مخفالكم كتعساكم يخل بارتوك ناي هست دقراي ناي جيقلنا التاريخ سلزغولة مسكانون عير لكم كن باتز تخلوه باتز نوركم اللو زفتسمكم جيقلنا سلزغولة أكان جيقلنا حزب دقراي خوينو ناخور عنالو ناخور عقلو تنوريكم أبزي تترادروا ሁለት ዓመት ሙሉ በውስጥ ንትርክ ያሳለፍናቸው ጊዜዎች በተለያዩ ችግሮች ምክንያት በጦርነቱ ከፍተኛ ቁስል የደረሰበትን ህዝባችን ቁስል ላይ እንጨት እንደመስደድ የሚቆጠር ነው። በአሁኑ ሰዓት በዚህ አይነት አካሄድ እንድንቀጥል የወሰንን እንደሆነ አሁንም ህዝባችን ለተጨማሪ ችግር የምናጋለጥ ስለሆነ ይሄ ህዝብ ከማንም በላይ ሰላም የሚገባው ህዝብ መሆኑ እንደማንኛውም ኢትዮጵያዊ ሊደርሰው የሚገባ የለውጥ ትሩፋትም ሊደርሰው እንደሚገባው ቀን በዚህ ጉዳይ ላይ ልንረባረብ የሚገባ መሆኑን ማስመር ፈልጋለሁ። እንዳልኩት ሁለት ዓመት ሙሉ አንዱን ሲጎተት እዚህ ደረጃ ላይ ደርሰናል። አሁን አንዱን እየጎተተ የትም መቀጠል የማይችልበት ሌሎች ኃይሎችም ጭምር ይሄን አጋጣሚ በመጠቀም የህዝባችንን ሰላም ለመንጠቅ የህዝባችንን ሰላም ለማደም ተስፋ ለማደብዘዝ እንቅስቃሴዎች ማድረግ የጀመሩበት ሁኔታም ስላለ ከዚህ አንፃር ጠንክረን መስራት እንደሚጠበቅብን ማስመር ፈልጋለሁ። እቲ ካብ ኢድ ህወሓት ወፂኡ ዘሎ ስልጣን ናብ ኢድ ህወሓት ክምለስ ኣለዎ ወይ ነዚ ዝኸውን ህዝብና ነረድእ ምልዓል ንገብር በብደረጅኡ እናኸረረ ዝኸይድ ቃል ዝመታይ እዩ። ስለዚ ጀነራል ጻድቃን ብምንታይ ይሓልፈና ኮንስል ኢልካ እተን ምክሪ ቤትና ልክፈርሳ ገይሩውን ስሙለይ ንፈልጠይ ህዝቢ ትግራይ እኮ ባዕሉ እንተስ ኮንስል ይምረፅ እንተስ ቦይታ ይምረፅ መን ይወስንልና ትመሰልና ላው ኸይዱ ትልተቃለስና የስርዓት ላው ኸይዱ ናጌታቸው ማለት ቦይ ምራሐለል بالامنات እንየን በይ በሐንጎሉ ሞጽስ ፖለቲካው ብቃት አለው። የኢህአዴግ ታጋዮች ሰላም በትግል ያሉት ዘመቻ አላማጣ ካደረሳቸው ሰነባብተዋል። ጊዜው 1982 ዓመተ ምህረት ነው። የድርጅቱ አመራሮች በየአካባቢው ሲደርሱ የሰላምና ማረጋጋት ተግባራትን የሚከውኑ ታጋዮችን ያሰማራሉ። በዚያ በአላማጣ ከተማም ይሄው ተደረገ። የከተማዋን ሰላምና መረጋጋት ለማከናወን የተመደበው ታጋይ ወጣቶችንም አዛውንቶችንም እንደየኩዮቻቸው እየሰበሰበ ስለ ከተማው ደህንነት፣ ስለ ኢህአዴግ ማንነት ያወያያል። በከተማው ውስጥ ወጣቶች ተሰባስበው ሲነጋገሩም ሲወያዩም በጥርጣሬ የሚመለከቱት ታጋዮች ይህንን ጉዳይ ለማስቆም ይሞክራሉ። በዚያች ትንሽ ከተማ የተለያዩ ቦታዎች ግን ታዳጊዎች ከታጋዮች ፍላጎት ውጪ መሰባሰባቸውም መወያየታቸውም አልቀረም። በተለይ አንድ ጌታቸው የተባለን እድሜውም ገና ስራዎቹን ያላጋመሰን ታዳጊ ከበው የሚውሉ እሱ በተገኘበት ቦታም መሰባሰብ የሚወዱ ወጣቶች በዝተዋል። ታጋዮቹም ይህንኑ ሰሙ። ጌታቸው የተባለው ታዳጊ ማን እንደሆነ ግን አላወቁትም። እናም የከተማዋን ወጣቶች ሰብስበው አንድ ጌታቸው የሚባል ሰው እያስቸገረን ነው፣ ወጣቶችን ሰብስቦ ሲመክርም የሚውል መሆኑን እየሰማን ነው፣ ለመሆኑ ይህ ጌታቸው ማን ነው ብለው የሰበሰቧቸውን ወጣቶች ጠየቁ። አንድ ታዳጊ በፍጥነት እጁን አወጣና የተሰጠውን እድል ተጠቅሞ መናገር ጀመረ። እኔ ይህንን ጌታቸው ያልከውን ልጅ በሚገባ አውቀዋለሁ። አንተ እንዳልከው ያለ አይደለም። በትምህርቱ በጣም ጎበዝ፣ በጓደኞቹም የሚወደድ ልጅ ነው ብሎ ተናገረ። ንግግሩን ተከትሎ ሳቅ በረከተ፣ ጭብጨባም ታከለ። ምክንያቱም ታጋዩ አውጫጭኝ በሚመስል መልክ ባዘጋጀው መድረክ ላይ ስለ ጌታቸው ጉብዝናና ተወዳጅነት የተናገረው ራሱ ጌታቸው ነበር። ይህንን የሚያደረገው ታጋዮቹ በክፉ እንዳያዩት ራሱን ለመከላከልና ለማዳን ብሎ ነበር። በእርግጥ ይህ እሱ ብቻ ሳይሆን ጓደኞቹም፣ አብሮ አደጎቹም፣ የሥራ ባልደረቦቹም፣ ተማሪዎቹም የሚናገሩት ነገር ነው።
ጌታቸው ረዳ በመምህሮቹ የሚደነቅ በክፍል ጓደኞቹም የሚቀናበት በአንድ ዓመት 2 ክፍሎችን የሚያጠናቅቅ ድንቅ ያስኳላ ሰው ነው። ከዩኒቨርሲቲ መልስም በተሰማራበት የመምህርነት ሙያ ተማሪዎቹ የሚወዱት ዛሬም ድረስ በአድናቆት የሚናገሩለት ነው። በሱ ክላስ ተማሪዎች መቅረትን አይወዱም። የማይመለከታቸው የሌላ ዲፓርትመንት ተማሪዎችም ገብተው የሱን ሌክቸር ይታደማሉ ይባልለትም ነበር። ከመቀሌ ዩኒቨርሲቲ ውጭ ያለው ማህበረሰብ ጌታቸውን የሚያውቀው በተለይም የመሃል አገሩ ልሂቅ ጌታቸው ረዳ የሚልን ስም የተዋወቀው በአዲስ ነገር ኮርኳሪ ጽሑፎቹ ነበር። የኢህአዴግ ርዕዮተ ዓለምና ባለስልጣናቱ በሚጠለጠሉበት በዚያች ጋዜጣ ላይ የሚጽፋቸው የኢህአዴግን መከራከሪያዎች የሚሞግት በቀለለም መንገድ የሚያስረዱ ነበሩ። ምናልባትም አብዛኛው የኢህአዴግ ልሂቅም የተዋወቀው ጌታቸውን በዚች ጋዜጣ ላይ ባደረጋቸው ሙግቶች ሳይሆን አይቀርም። ቴሌቪዥንና ሬዲዮ ያለው የአገሬው ሰው ደግሞ ጌታቸውን የተዋወቀው ለ1 ዓመት ገደማ በቆየችው የኮሚኒኬሽን ሚኒስትርነት ዘመኑ ነው። አብዛኛው ሰው ያወቀው ደግሞ አብይ አህመድ የተባሉ ግለሰብን የሚያመልክ መንጋ እንደ አሸን በፈላበት ጌታቸውን ገድለው ያሳዩን እያለ በሚጮህበት የብልጽግና ዘመን ነው። ለ2 ዓመት በቆየው ጦርነት የእሱን አስከሬን ተደግፈው ፎቶ ለመነሳት የቋመጡ አያሌ መንጋዎች መንጋጋቸው እስኪላቀቅ ስለሱ ብዙ ሲናገሩ ተደምጠው ነበር። በእርግጥም ጌታቸው ብቻውን ኒውክለር ነበር። ለዳንኤል ክብረት ተረቶችም፣ ለአብይ አህመድ ቀረርቶችም፣ ለባጫ ፉከራዎችም፣ ለብልጽግና ዘፋኞችም በልካቸው መልስ መስጠት የሚሆንለት በትግራይ ህዝብ ላይ የተነሱትን ያንን ደግ ህዝብ ከምድረ ገጽ እናጥፋው ብለው የዘመቱትን ኃይሎች ማንነታቸውን ግልጥልጥ አድርጎ ያቀረበ ብቻ ሳይሆን ራሱን ለህዝብ ሲል ለመሰዋት የወጣ ታጋይም ሆኖ አሳይቷል። ስልጣኑ ክሳብ ዘይለቀቀ ውረድ ናይ ዝብል ስጉምታት ብስፍሓት ክኸይድ ውረድ በአኻይን ምርሓን በአኻይን ግዝአን ኣይንመሓደርን ዘይለምሰበልዩ ዘይምስመሓደርዩ ብሰምዕ ዝብዕድ ዝነቅፍ ብሰምዕ የበፅእ ሓሳብ ዝፍርሐሉ ዓደ ይሆነን ሓሳብ ዝተወሉ ዓደ ዝቕይሮ ነገር የለን። የኢትዮጵያንም የኤርትራንም የፕሮፓጋንዳ ልሳናት ቀጥ አድርጎ የያዘ ሲያሰኘው በእንግሊዝኛ ሲፈልግ በተራቀቀ አማርኛ ሲሻው በትግርኛ የአዲስ አበባ ሸላዮችን የባህር ዳር አዝማሪዎችን የአስመራን ታህድድ ብቻውን የመከተ በዚያ ክፉ ዘመን የክፉ ቀን የህዝብ ልጅም ሆኖ ያሳየ የአዲስ አበባዎቹ እስክስተኞች እውነተኛዎቹን መከራከሪያዎች መቋቋም ሲያቅታቸው ተረትና ሐሰት በብዛት በመፈብረክ የተለመደ ዘመቻቸውን የከፈቱበት አሁን ደግሞ የራሱ ጓዶች ባንዳና ከሃዲ ብለው የፈረጁት እንደሱ ገለጻ ከሆነ ደግሞ ከፍረጃውም የከፋ እቅድ ተይዞለት የነበረ ጌታቸው ረዳ ፈረንጆች አፋቸውን ከፍተው የሚያዳምጡት የጦርነት ዘመን መግለጫዎቹ እንደ ኔትፍሊክስ ፊልም የታዩለት ጌታቸው ረዳ እሱ ባለበት ጨዋታና ቀልድ ብዙ ነው። ከላይም ከታችም እሳት በሚዘንብበት ጦርነት መሃል ሆኖ እንኳን ቀልድ መፍጠር ይሆንለታል ይሉታል። በ2013 የበጋ ወራት አብረው የተንከራተቱ ጓዶቹና ጓደኞቹ ጌታቸው ባለበት ቁም ነገር ሲወራም ለዛለው። ኪነ ጥበብ አፍቃሪው ጌታቸው የጸጋዬ ገብረ መድኅንን እሳቱ አበባን በቃሉ ሲወጣው ቃል አይሳሳትም። ስለ ድምፃዊ ቴዲ አፍሮ ሲጽፍ በራሱ ጥረት ስኬትን የተጎናጸፈ ይለዋል። ፕሮቶኮል እምብዛም የማይጥመው ጌታቸው ባለስልጣናትን አንቱ ለማለት አንደበቱ በፍጥነት አይታዘዝለትም። እናም በዚህ ዝግጅት በማይመቸው ፕሮቶኮል አንቱ እያልን ሳይሆን በሚወደው አጠራር አንተ እያልን ስለሱ እንናገራለን። ያው ግልጽ ነው። የህወሓት ሰዎች መመደብ አለባቸው። ህወሓትን ወክሎ የገባው ህወሓትን ስለማይወክል ወይ በሌላ ምክንያት ህወሓት ግዴለም ህወሓትን ወክል ካላልከው በስተቀር አይሆንም ማለት ነው። ደብረጽዮን እኮ ዋላ ይብል ዋላ ሕማቅ ነገር ተሃለዮ ተፈቲኑ እኮ በወርቂ ተቃሊሱ እዩ ነኽብሮ ጅግናና እያና እዩ ጌታቸው ብምሁር ይኣትዩ ሞት ከይፈልጥ ዲ ቃልስ ከይፈልጥ ዲዩ ዝገይሩ ዋን ይሕልፈተሉ ተቃሊሱ ዲዩ ጌታቸውን በአዲስ አበባ ጌታቸውን በትጥቅ ትግል ጌታቸውን በመቀለ ጌታቸውን በገጠር ጌታቸውን በከተማ እንፈልገዋለን። መክዳትና መከዳዳት በሰለጠነበት የኢትዮጵያ ፖለቲካ ውስጥ እንኳን የሚወዱት የሚጠሉትም ሰዎች አብዝተው ስለሚናገሩለት ጌታቸው ስለሱ ስለ ሰውየውና ገጠመኞቹ የሚወዱት ብቻ ሳይሆኑ የሚጠሉትም ጌቾ እያሉ ስለሚጠሩት ስለ ጌታቸው ረዳ ካህሳይ እንነጋገራለን። ቀልዶቹንም ቁም ነገሮቹንም ያስታውሱን ዘንድ የሚያውቁትንና የሚቀርቡትንም ጠይቀናቸዋል።
አብራችሁን ቆዩ። አዋቂነቱ ለታዋቂነቱ ምክንያት የሆነለት ሰው እንደሆነም ብዙዎች ይስማማሉ። በአብዛኛው በትጥቅ ትግል ያለፉ ዕድሜያቸውም 40ዎቹን የተሻገረ ሰዎችን እያፈራረቀ ይሾም በነበረው ኢህአዴግ ውስጥ ጌታቸው መቀላቀል የቻለው አንባቢነቱና ተግባቢነቱ፣ ችሎታውና ክህሎቱ በቀደዱለት ጎዳና ተጉዞ ነው። መንግስታዊ ሹመትንና ኃላፊነትን አንድ ብሎ የጀመረው በውጭ ጉዳይ ሚኒስቴር ውስጥ እንደነበረ የፖለቲካ ማህደሩ ያሳያል። በዚያ ዘመን እስከ ዳይሬክተርነት በደረሰ ኃላፊነት የሰራው ጌታቸው የዓለምን ፖለቲካዊ ስርዓት በሚገባ የሚረዳ ለባልደረቦቹም አቅልሎ የሚያስረዳ በተለይም የሶማሊያንና የአፍሪካ ቀንድን ፖለቲካ በዝርዝር ያጠና ዲፕሎማትም የፖለቲካ ሳይንቲስትም ሆኖ እንደሰነበተ የወቅቱ ባልደረቦቹ ይናገራሉ። እዚህ ጋር አለቃይም ባልደረባይም ነበር የሚሉት አቶ አሰፋ ንጉሴ ይጠቀሱ። ጌታቸው በጣም ጂኒየስ ነው፣ ጎበዝ ነው። በጣም ፖራሺየስ ሪደር በጣም ያነባል። ያ ማንበብ ብቻ ሳይሆን ያነበበውን በደንብ ሲፈልግ ይጽፈዋል፣ ሲፈልግ የሚናገር ሰው ነው። 2 ዓመት አካባቢ አንድ ዳይሬክተር ሆነን የተለያየ ዲፓርትመንት ነበርን። ያው አንድ ዳይሬክተር ጀነራል ውስጥ ማለት ነው። 1 ዓመት ደግሞ አለቃዬ ነበር። አንድም ቀን በስራው ላይ እንቅፋት ሲፈጥር አይቻል አቅም ነኝ። ስራውን በትክክል ነው የሚወጣው። አወጣጡም 2 በህግ የሚፈለጉ ጭምር ነው በኤርፖርት ሾልኮ ይዞ የወጣው። ጥሶ ረግጦ ነው ሄደው። ከዛ እዛ ከገባ በኋላ የፌደራል ነው ማን ይጠይቀኛል ብሎ ወደ ኤርፖርት ገብቶ ወደ መቀለ በሯል። ማታ ላይ የሚፈለጉ በህግ ሲፈለጉ የነበሩ ሰዎች ይዞ ሸሽቷል። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው 2 ቦታ ለመርገጣቸው ቢያንስ የትግራይ ህዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ስራውን ለምሳሌ ሲሪየስ ሆኖ ቁጭ ብሎ ምናምን ሆኖ እንደዚህ ሆኖ ምናምን አይደለም። በቀለል ባለ መንገድ ስራውን በጣም እንትን የሚል ነው። ሰዎች ስለ ጌታቸው ብዙ ይናገራሉ። እሱ ግን እምብዛም ስለ ራሱ ሲጠየቅም ሆነ ሲያብራራ አይደመጥም። አንባቢነቱን በሚሰጣቸው ትንታኔዎች የሚገነዘቡ ብዙዎች ናቸው። በዚህ ጥራዝ ነጠቅነት ሰልጥኖ ሁሉም አዋቂ ለመሆን በጣረበት የብልጽግና ዘመን ትንታኔያቸው በትክክል ሰርቶ ከንባባቸውና ከግንዛቤያቸውም ተነስተው የተናገሩት በእርግጥም ሳይሳሳት ቀርቶ ከተገኙ ጥቂት ሰዎች አንዱ ጌታቸው ረዳ ሳይሆን አይቀርም። ለአብነት በ2011 ክረምት በአዲስ አበባ ኢሲ አዳራሽ የተካሄደን አንድ መድረክ እናስታውስ። ያኔ ከትግራይ ሰው ጋር መታየት እንደ ብሔራዊ ወንጀል የሚታይበት ወቅት ነበር። የሙሴ ተከታዮች ሰይፍህን በባህሩ ላይ ሳይሆን እንደ ጌታቸው ባሉ የትግራይ ሰዎች ላይ ምዘዘው እያሉ የሚቀሰቅሱበት ወቅትም ነበር። ጌታቸው በአንጻሩ መድረክና ብሔር ሳይመርጥ ከፈለጉት ጋር እየተገኘ በተጠራበት መድረክም እየታደመ ድልድይ ለመሆን ይጥር ነበር። ከነባሩ የኢህአዴግ ኃይል ጋር አዲሱን ትውልድ ለማገናኘት ብቻ ሳይሆን መቀሌን ከአዲስ አበባ ጋር፣ የትግራይ ልሂቅ ከሙሴ ተከታዮችና ከሌሎች የኢትዮጵያ ልሂቃን ጋር ለማቀራረብ በሚደረገው ሙከራ ጌታቸው ድልድይ ነበር። እናም በዚያ የመደመር መዶሻ አገር ሊደርምስ በሚንቀሳቀስበት ወቅት አገራችንን እንዴት እናድን የሚል ውይይት በኢሲ አዳራሽ ተጠራ። የሙሴ ተከታዮች አገር ድናለች፣ ዋናው ህወሓትን መገላገላችን ነው፣ አሁን ደግሞ ትግሬዎችን አንድ ነገር ካደረጉልን አገራችን የበለጠ ትድናለች፣ እናም እሳቸው 1000 ዓመት ይግዙን፣ ምርጫማ አያስፈልጋቸውም ማለት ያዘወተሩበት ወቅት ነበር። ጌታቸው ግን ገና ስለ ኮሮና መምጣትም ሳይሰማ የ4 ኪሎ አሻጋሪዎችም መንጋዎቻቸውን እያንጋጉ ጦርነት ሳይከፍቱ ገና በ2011 ነሐሴ 22 ምርጫ የሚራዘም ከሆነ አገሪቱ የጎበዝ አለቃ መፈንጫ ትሆናለች አሉ። በፓርቲዎች መካከል የመፎካከር ፓሪቲ እስኪፈጠር ምርጫ ይራዘም የሚባል አንቲ ዲሞክራቲክ ነው። እንዳስተሳሰብ ምርጫ ይደረግ ስል እንደኔ በግሌም እንደ ፓርቲም ምርጫ መደረግ አለበት እኮ ብሎ አንደኛ ስልጣኑ አይደለም ምርጫ ህገ መንግስቱ ያስቀምጣል። በየ5 ዓመቱ ምርጫ መደረግ መቻል አለበት። እዚህ ላይ ኮምፕሮማይዝ የማድረግ መብት ማን ሰጠን? በዚያ መድረክ ላይ ጌታቸው ይህንን ሲናገር እናንተ ወያኔዎች ስልጣን ስለተነጠቃችሁ ከእናንተ ሌላ ሀገር መምራት የሚችል ሰው ያለ የማይመስላችሁ ተብሎ በፌስቡክም በትዊተርም ተጻፈ። በዚህ አዳራሽ በሻይ ረፍት ላይ ከሱ ጋር ፎቶ የተነሱ ሰዎችም እንዴት ይህንን ታደርጋላችሁ? ስለምን ከዚህ የቀንጅብ ጋር ታያችሁ? ተብለው ተዘመተባቸው። ከሃዲዎችም ባንዳዎችም ተባሉ። በዚህ አዳራሽ ከጌታቸው ጋር በመታየታቸው ዘመቻ የተከፈተባቸው ሰዎች መካከል አንዱ ደሳለኝ ጫኔ ነበሩ። ሓሽከር ናይ ጌታቸውን ሓሽከር ናይ ጻድቃን ዋይ ትወዱ ተዘዲኹም ውፅእ ዘለኹም
ካይኹን ዝኽይቀጥበት ምክንያት ንጌታቸው ንጻድቃን ንዓቶም ምቕታል ዲያብኩም የዝሎም ንምንታይ ከምቱ ንድዕላ ዲኹም የዝሎም ብሓፂሩ እዩ እውን እንታይ ጉዱ ትግራዋይ ኮይ ጨካን ምዃኑ ንዓቶም ብጥረ ተዘብሎም ሒድ ንትግራይ ሓደስ ቆላ ሒድ ዝመጻ ዝዋጋእ ሰበይቶ ኣይበትረኸበን ነይሩ ሆኖ አሁን አገሪቱ ጌታቸው ትሆናለች እንዳላት ሆናለች። በአሁኑ ወቅት ከ10 በላይ የታጠቁ ድርጅቶች የሚተረማመሱባት ከቤተ መንግስቱና አካባቢ ውጪ ሰላም ያጣችም ሆናለች። በትግራይ ክልል ላይ ጦርነት መክፈት የሁሉም ነገር መፍትሄ ይሆናል ተብሎ ውጊያ ሲከፈት ጌታቸው ረዳ ራሱን በአዲስ የፖለቲካ ምዕራፍ ውስጥ አገኘው። ሙሴን የተከተለው መንጋ ጌታቸው አሰፋን አይቶት አያውቅም። ዓለም ገብረዋህድ ሲናገር ሰምቶት አያውቅም። ደብረ ጽዮንንም ከቁም ነገር አይቆጥረውም። ጌታቸውን ግን ጠምዶ ይዞታል። እሱን መግደል የትግራይ ውጊያ ማጠናቀቂያ ነው ተብሎ በብዙ ተነገረ። ቁርዲድ እዚኣቶም ክላቀቁ ይኽእሉን ዋና መላቀቂኦም ቆርበትን ቁርዲድን ትፈልዮ ድዲት ጌርካይ ኣነ ዝበልኩ ከዓ ጻድቃን ቁርዲድ ህልውና ህዝቢ ትግራይ ስለ ዝኾነ كما أجيركم في الوخاب هزبي من جت تبلكم كاب هزبي كافت عزي تشي لوزنه نايم عربا وين إن أبي أحمد أجندة زفت سمو لزلو كاو خفل خللو እሱን መግደል የትግራይ ውጊያ ማጠናቀቂያ ነው ተብሎ በብዙ ተነገረ። የኦህዴድ ብልጽግና ጥቂት አጥንት ጥሎ በሚያስጨዋቸው ውሾቹ ከኢሳት እስከ አማራ ቴሌቪዥን ከኦቢኤን እስከ ኢቲቪ ብቻ ሳይሆን የምሰራው በግሌ ነው የሚል ሚዲያም ፌስቡክ እና ዩቲዩብ ላይ ያለ ሁሉ የጌታቸውን ሞት ለመስማትና ለማሰማት ፎቶውን እየዘቀዘቀ የኤክስ ምልክትም እያደረገ እየለጠፈ አቆብቁቦ ከረመ። ኢታማጆር ሹሙም ጦርነቱን ጨርሰን ጌታቸው ረዳ የተገባ ብለን እየፈለግን ነው ብለው ለሚያስጮሁት መንጋ ተስፋ ሰጡት። አልቋል እኮ እኛ እኮ ደብረ ጽዮን የት ነው ያለው? ጌታቸው ረዳና ጌታቸው አሰፋ የት ነው ያሉት ብለን ነው እንጂ እየፈለግን ያለ ነው። ምን ዋጋው ሬጂመንትና ብርጌድ የለም። በዚያ የ2013 የበጋ ወራት በትግራይ ገጠሮች ውስጥ እየተንቀሳቀሰ ያለው የትግራይ ሊቅ የተፈረደበትን ሞት ለማምለጥና ታግሎ ለማሸነፍ እየተንከራተተ ነው። አጥፍተናቸዋል፣ እንደ ዱቄት በትነናቸዋል የሚለው ጩኸት ያስደሰተው የኦህዴድ ብልጽግና አንጋሽና ቁራሽ ጎራሽ ደግሞ በዚሁ በቤተ መንግስቱ ዜና እየተደሰተ ነው። በእርግጥም ከክልሉ አመራሮች ውስጥ አለን የሚል ሰውም ሳይሰማ ወራት አልፈዋል። የካቲት 10 2013 ግን ጌታቸው ረዳ በስልክ ለቲኤምኤች ቃለመጠይቅ እንደሰጡና ምሽት ላይ እንደሚሰራጭ ቴሌቪዥኑ አስታወቀ። በዚህ ጊዜ 4 ኪሎና ሙሴን ከበው የሚያሸበሽቡ ምዕመናን ተደናገጡ። እንዴት በስልክ መግለጫ ሲሰጥ ስልኩን ጠልፎና ቦታውን ለይቶ አውቆ አይገድልንም ብለውም እስከ መጻፍ ደረሱ። ከተደጋፊ ተደማሪዎች በተጨማሪ ሹሞቹም አጥፍተናቸዋል ያሏቸው ሰዎች ሊናገሩ ነው መባሉ ብቻ ሳይሆን እንደ መድፍና ድሮን እንደ ታንክና ስናይፐር የሚፈራው የጌታቸው ቃለ መጠይቅ በቴሌቪዥን የሚተላለፍ መሆኑ አራዳቸው። እናም መፍትሄ ብለው የወሰዱት እርምጃ በዚያ ምሽት በመላ ትግራይ መብራት እንዲጠፋና ህዝቡ የጌታቸውን መግለጫ እንዳይሰማ ማድረግ ነበር። እናም የካቲት 11 ዋዜማ የካቲት 10 ምሽት የትግራይ ክልል በሞላ ጨለማ ሆኖ አደረ። በዚያ አስቸጋሪ የትጥቅ ትግል ሰሞን የሻቢያንና የብልጽግና አፎች ቀጥ አድርጎ የመከተው አቶ ጌታቸው በጦር ሜዳ ስለነበረው ክራሞት አንድ ጓዳቸውን ጠይቀኑ ነበር። ጌታቸው በዚያ ጦርነት ውስጥ 3 የሚታወቅባቸው ድርጊቶች ነበሩት። አይፈራም፣ አይደነግጥም፣ አይጠነቀቅም በማለት መልሶልናል። በጥይት ርቀት ውስጥ ሞትን አምልጠናል። አጠገባችን የመድፍ ጥይትና የአውሮፕላን ቦምቦች በተደጋጋሚ ወድቀው ለጥቂት ተርፈናል። ጌታቸው ሲደነግጥ አላየሁትም፣ ሲፈራም አጋጥሞኛ አያውቅም። ለጠላት በተጋለጡ ቦታዎች ላይ የተንቀሳቀስን መሆኑን ከግንዛቤ ውስጥ በማስገባት ብዙ ሰዎች ስለሚያውቁትም ጥንቃቄ እንዲያደርግ በተደጋጋሚ መናገር ነበረብን። እሱ ግን ግዴለሽ ነበር የሚለው ይህ ጓዱ ጌታቸው አለፈበት በተባለ ቦታ ሁሉ መንግስት ድሮንም መድፍም የአውሮፕላን ቦምብም ይተኩስ ነበር በማለት ያስታውሳል። በእርግጥም ብልጽግናና አጋሮቹ አብዝተው የሚፈልጉት ጌታቸውን ገድለው ጉሮ ሸባን ብለው መጨፈር እንደነበር የወርቀ ድኖ ጦርነት ምስክር ነው። አብይ አህመድ በቀጥታ በመሩት በዚያ ጦርነት ላይ በሬዲዮ ይሰጡት የነበረውን ትዕዛዝ ጠልፈው ካዳመጡ ሰዎች አንድ ታጋይ ሲናገር እንዲህ ይላል። ጦርነቱን በሜዳ ላይ የመሩት በዋናነት የሻቢያ ኮሎኔሎች ነበሩ። የብልጽግና ጄኔራሎች በሻቢያዎቹ እዝ ስር ነበሩ። ወርቀ ድኖ ላይ ሁላችንንም ተሰባስበን አገኙን። በረሃ የወጣው የትግራይ ልሂቅና የህወሓት አመራር በወርቀ ድነ በኩል ሲያልፍ ተከበበ።
ጌታቸው ረዳም ሌሎችም እዚሁ አሉ በሚል ለአብይ በሬዲዮ መልእክት ሲነገራቸው የጠቅላይ ሚኒስትሩ ትዕዛዝ አስከሬን ነው የምፈልገው አስከሬን እያሉ በተደጋጋሚ ይናገሩ ነበር ይላል። አስከሬን ሲሉ የጌታቸውንም ነበር። የሻቢያው አዛዥ በበኩሉ ጌታቸውን በርቀት ተመልክቶታል። እሱም ላለቆቹ ጁንታው በሙሉ እዚህ አለ፣ ደብረ ጽዮን ይታየኛል፣ ያሉቅ ማጽም አለ በማለት ግንባር ቀደም ጠላት ያደረጉትን ጌታቸው ረዳን ስሙን ጠራው። ሎቅማጽ ማለት ተናጋሪው እንደማለት መሆኑ ነው። አቶ ጌታቸውን ያዝነውና ገደልነው ተብሎ በብልጽግና የዕለት ጉርስ በሚጣልላቸው የፕሮፓጋንዳ ሰዎች ብዙ ተዘግቧል። በ2013 ግንቦት ላይ ጌታቸውና ጻድቃን ተይዘው ወደ አዲስ አበባ ተወሰዱ ብሎ የሰቆጣ ኮሚኒኬሽን ጽሕፈት ቤት ወሬ ካሰራጨ በኋላ ጎንደር በደስታ ተኩስ ሲናጥ ያደረበትን አስገራሚ ሁነት ያህል ግን የገጠመ ያለ አይመስልም። የአቶ ጌታቸውን አስከሬን ለማየት የቋመጡ ሰዎችን ነፍስ ለማርካት ሁሉንም ነገር የተኮሰው የብልጽግናው መንግስት አንድ አብርሃም ተክሉ ለማ የተባለ ትውልደ ኢትዮጵያዊ አሜሪካዊ የስለላ ባለሙያንም እስከ መቅጠር ደርሶ ነበር። እንዲያም ሆኖ ለሚሰሙት ሁሉ በሚደንቅ ሁኔታ በተደጋጋሚ አምልጧል። መስከረም 3ና 4 2015 የተፈጸሙትን የድሮን ጥቃቶች ያህል ግን አቶ ጌታቸውን ኢላማ ውስጥ ያስገባ አልነበረም። የሚጠቀምበትን የሳተላይት ስልክ ከእጁ የማይለየው ጌታቸው ይህንኑ ይዞ መስከረም 3 ማለዳ 1 ሰዓት አካባቢ በመቀሌ ዩኒቨርሲቲ አዲ ሐቂ ካምፓስ ውስጥ መግባቱን አብርሃም ተክሉ የተባለው የስለላ ባለሙያ ያመጣው ቴክኖሎጂ ለይቶ አሳየ። የብልጽግናው ሹሞችም በሰዓት 222 ኪሎ ሜትር የሚፈጥነውን የቲቢቲው ድሮን ወደዚያው ላኩት። የተተኮሰው ቦምብ ያረፈው ግን በመኪና ማቆሚያው ላይ ነበር። በአቅራቢያው ባለው ቤተ መጻሕፍትና የጥበቃ ሰራተኞችም ላይ ጉዳት አደረሰ። የብልጽግናው ባለስልጣናት አቶ ጌታቸው በዚያ ግቢ ውስጥ የተገኘው ከሌሎች በርከት ያሉ ሰዎች ጋር ሲሆን ስፖርታዊ እንቅስቃሴ ለማድረግ እንደነበር በኋላ አረጋግጠዋል። የድሮኑ ተኩስን ተከትሎ አቶ ጌታቸው ግቢውን ለቆ ወጣ። ብዙም ሳይቆይ የድምፅ ወያኔ ቴሌቪዥን ህንፃ ተደበደበ። ብልጽግናዎች ግምታቸው ጌታቸው ከስታዲየሙ ወደ ቴሌቪዥን ጣቢያው የሄደ መስሏቸው ነበር። ይህ ከሆነ ከ24 ሰዓት በኋላ መስከረም 4 2015 ማለዳ ላይ በመቀለ ከተማ ዳግም አምሳል ተብሎ በሚጠራው አካባቢ ይገኝ የነበረውን የአቶ ጌታቸው ረዳን መኖሪያ ቤት ኢላማ ያደረገ የድሮን ቦምብ ተከታትሎ ተተኮሰ። ጌታቸው ብምሁር ያትዩ ሞት ከይፈልጥ ዲ ቃልስ ከይፈልጥ ዲዩ ዝጌር ዋን ይሕልፈተሉ ተቃሊሱ ዲዩ ደም ፍሳሲና ላይ እንደሊ ሓንታል ሰቀልኩሞም ገበለም ሰቂልኩም አግቢልኩሞም ገዲዱ ናፈለጥኩም ታይ ሰርሑ ነይሮም በረኻ ኮ ትፈልጥዎም ኢኹም መብዛሕትኦም ተዋጊኦም ደም የተዋጉ። ወቅቱ ጌታቸው ከመኝታ ቤት ተነስቶ ወደ መታጠቢያ ቤቱ ገብቶ ነበር። በመጀመሪያ የመጣው የድሮን ቦምብም የጌታቸውን መኝታ ቤት ዶጋመድ አደረገው። እሱ ግን ተረፈ። እንደገና ሌላ ድሮን ተተኮሰ። ሆኖም ቦምቡ ያረፈው በአቶ ጌታቸው ረዳ መኖሪያ ቤት ላይ ሳይሆን አጥር በሚጋሩት ጎረቤቶቹ ቤት ላይ ነበር። በጥቃቱ ቦምቡ ያረፈበት ቤት ባለቤትና የቤት ሰራተኛቸው ሲቆስሉ ውጭ በር ላይ የነበሩት የአቶ ጌታቸው የጥበቃ ባልደረቦችም ተገደሉ። ስማቸውም ኃይለ ጽጋቡና ክብሮም ግርማ ይባላሉ። እኔ በተደጋጋሚ ተአምር በሚባል መንገድ ከሞት ተርፌያለሁ። መኝታ ክፍሌ ተመቷል። 2 ልጆቼ ነው ጥበቃ የነበሩ ሰዎች ተገለዋል። አቶ ጌታቸው ደጋግሞ ያመለጠው ሞት በእሱና በወገኖቹ ላይ እልቂት ያወጁትን ሰዎች የበለጠ ለመታገልና ለመሟገት እድል ሰጥቶታል። የአገሩን ፌስቡከርና ዩቲዩበር ሁሉ ገባር ያደረገው እነ ኢቲቪና ፋናን ዋልታና ኦቢኤንን የያዘው ብልጽግና የጌታቸውን መከራከሪያዎችና ሙግቶች መቋቋም ሲያቅተው እሱ ያልተናገራቸውን ተናገረ፣ ያላለውንም አለ ወደ ማለት የተዘዋወረበትም ወቅት ብዙ ነበር። ብዙዎች ዛሬም ድረስ እንደተባለ አድርገው የሚናገሩትና ባጫ ደበሌ ፈጥረውት ሌሎች ያስተጋቡት ውሸት ጌታቸው ረዳ ሲኦል ድረስ ወርጄ ኢትዮጵያን አፈርሳለሁ አለ የሚለው አንዱ ነው። ይህንን ጥንቅቅ ያለ ውሸት የፈጠሩት ባጫ ደበሌ ነበሩ። ያኔ አዝማሪ ቤቱም ቅኔ ምሽቱም ጁንታ እያለ በሚናገርበት ወቅት ባጫ ደበሌ በአዲስ አበባ በሚካሄደው ጦቢያ የተሰኘ የግጥም ዝግጅት ላይ ተገኙ። ያ የግጥምና የፌዝ ዝግጅት ጦርነት ይቀሰቀስበትም ዘንድ አብኑንም ኢዜማውንም መከላከያውንም ይዘው በዚያ መድረክ ላይ የተገኙት ባጫ ሰሞኑን ሰምታችኋል፣ ጌታቸው ኢትዮጵያን ለማፍረስ ሲኦል ድረስ ወርዳለሁ ብሎ ተናገረ አሏቸው። ኢትዮጵያን ለመበተን ሲኦል መግባት ካለበት ሲኦል እንገባለን አለ። የፖለቲካ ዳንኪረኛው ባጫ ይህን ንግግር ጌታቸው የትኛው ሚዲያ ላይ መቼ ተናገረው የሚል ጠያቂ ሳይሆን ባጫ ደበሌ ገባ መቀሌ የሚል ጯሂ መንጋ እንዳጀባቸው ያውቁ ነበርና
ለንግግራቸው ማስረጃ መጥቀስ አላስፈለጋቸውም። እንዲያም ሆኖ ይህንን ንግግር ጌታቸው የትም ያልተናገረው ግን ብልጽግናዎች በባጭ አንደበት በግጥም ቤት ፈጥረው አያሌ መንጋ ያንጋጉበት የመተላለቅ መፈክር ነበር። የሚገርመው ነገር ግን ያንን ለጦርነት መቀስቀሻነት ይገለገልበት የነበረውን መድረክ ዛሬ ብልጽግና ከልክሎ አዘጋጆቹንም በየፈረቃው እያሰረ ነው። ይህ ብልጽግናዎች ጌታቸውን መቋቋም ሲያቅታቸው ከፈጠሯቸው የፕሮፓጋንዳ ውሸቶች አንዱ ሲሆን ከአማራ ሕዝብ ጋር ሂሳብ አወራርዳለሁ አለ የሚለው መንጋ መጥሪያም ሁለተኛው ነበር። በእርግጥ ጌታቸው ከአማራ ልሂቅ ጋር ሂሳብ እናወራርዳለን ብሏል። በመንግስት ሚዲያዎችና በደጋፊ ተደማሪዎች ይሰራጭ የነበረው ግን ልሂቅ የሚለው ቃል ተቆርጦ ከአማራ ጋር ሂሳብ እናወራርዳለን አለ በሚል ነበር። ኢትዮጵያን ለማፍረስ አብይንም ጭምር አጋግለው እዚህ ደረጃ ዋናው ኢትዮጵያ መፍረስ ተጠያቂ አማራ ኤሊት ነው። አብይ አህመድ ኤጀንቱ ነው። ዋና ጭብጨባ በጣም የሚወደው ጭብጨባ አማራ ኤሊትን ጭብጨባ ነው። እነሱም በደንብ አድምቀውለት የሚቻላቸውን አድርገዋል። ከአማራ ኤሊት ጋር ሂሳብ እናወራርዳለን። ኢትዮጵያን የማፍረስ አጀንዳ ውስጥ የአማራ ኤሊትና አብይ ተረባርበዋል ሲል የአማራ ኤሊት ማለት የአማራ አርሶ አደር ማለት አይደለም። የአማራ አርሶ አደር ያላወሰው ነው እየተቀቀለ ያለው። ይህ ንግግር በእርግጥ ለአንድ ፖለቲከኛ ዋጋ የሚያስከፍል ሊሆን ይችላል። አቶ ጌታቸውም ይህን ንግግሩን ባይናገረው እንደሚሻል በገደምዳሜ ሲናገር ተሰምቷል። ጌታቸው ይህንን የተናገረው መቀሌ ከተማ ገብቶ ሳይሆን ብልጽግና እሱን ለጠቆመኝ 10 ሚሊዮን ብር እሰጣለሁ የሚል ወረታ አዘጋጅቶ በሚያድነው ወቅት በአንድ ስፍራው ባልታወቀ ቦታ ላይ ሆኖ ነበር። አዲስ አበባ ተቀምጠው ለሚናገሩት ነገር ለከት ያላበጁ ሰዎች በዚያ ሁኔታ ውስጥ ሆኖ ያንን በተናገረው ጌታቸው ላይ የጥላቻ ዘመቻቸውን ለማቀጣጠል ንግግሩን ቆርጠው ቀጥለዋል። እንዲያም ሆኖ ከዚያ ጦረኛና የአገር ጠላት ከሆነው የአብይ አማራ ጋር እንኳን ጦርነት የታወጀበት ጌታቸው ረዳ ይቅርና የአማራ ሕዝብም የማወራረደው ሂሳብ አለኝ ቢልክ ነው። እንኳን ጌታቸው ማንም ለሰላምና ሰብአዊነት የሚቆረቆር ሰው ሁሉ ካገኘው ተሻገር ጋር፣ ከተመስገን ጥሩነህ ጋር፣ ከደመቀ መኮንን ጋር፣ ካሰፋ ቸኮልና መሐመድ ተሰማ ጋር፣ ከአበባው ታደሰና ከበለጠ ሞላ ጋር፣ ከዚያ ሰይጣን ይሻለኛል ከሚል ቄስና ጳጳስ ጋር በአጠቃላይ ለኦህዴድ ስልጣን ማጽኛ ሲባል የአማራን ሕዝብ ከወገኑ የትግራይ ሕዝብ ጋር ለማጋጨት ከተጋው ወዳጅ አልባም አድርጎ ካስቀረው ከዚያ የህዝብና የአገር ዕዳ ከሆነ ልሂቅ ጋር የማወራረደው ሂሳብ አለኝ ቢል ስህተቱ ምንድን ነው የሚለውን ጥያቄ አንስተን ከሰላም ስምምነቱ በኋላ ስላለው ጌታቸው ረዳ ጥቂት እናንሳ። ሓደ ሰብ እንታይ ይብል ንምንታይ ንደብረፅዮን ንብለይሉ ንጌታቸው ሽሉ ይብል ሰብ ንምንታይ ዝብል ሲ እንታይ ዝብል ትርጉሞ ደብረፅዮን ወያናይ ሰብ ዝኾነ ህወሓት ሰብ ዝኾነ ጌታቸው ከዓ ሰብ በልፀገ ምስል ኣብይ ርክብ ዘሎ ቱ ዘ ኤክስተንት ኣብ ጉሮሮ እናሃለና ድሮን ገለ ኣየር ከውቃዕና ተለናስ ሽዑዝ ጌታቸው እዩ መረጃ ዝቦም ነይሩ። ብተደጋጋሚ ናይ ደብረፅዮን ገዛ ተወቂዑት ናይ ጌታቸው ገዛ እዩ ድሮን ሰሓተቱ ንመን ብተደጋጋሚ ናይ ጌታቸው እዩ። ግን ዝነገር እዚ ግን ካብ ምንታይ መፅ እስኺ ወቲ መገሲ ባይዞ ናይ ህወሓት ባህሪ ከም ትለክለኹ 93 ርኢኸ ተኾንክ ምስተፈለዩ ንገብሩ ኣስራት እኮ እንታይ ኢልዎ ኳኩይተ ኢልዎ ንኣስገደ ቻሊስ እንተጋጊ ኾነ ከለ ኣስገደ ኳኩይተ ኢሎሞ ክሳብ እታ ስልጣን ዘይተሻመኻዮም ክሳብ እታ ስልጣን ዘይተፀጋዕኻ እስኻ ትግራዋይ ኢኻ ወያነ ኢኻ ከም ገለ ኢልካ ወይ ብል ተቃዋሚ ፓርቲ ኮንካ ወይ ኣብ ህወሓት ውሽጢ ኮንካ ወይ ተራሰ ከም ህዝቢ ኮንካ ተገምጊምክዮም ቀጥታ ባክግራውንድ ኺ ዘለሽ ኣቦኺ ምርመር መን ይቦኺ ሓቦኺ ሓውኪ ዘርእኺ ዓድኺ ስራሕኺ ዓርክኺ ኩሉ ተሲኢኖም ምልክስ ምስ መን ይኸድ ክትበሃል። ስለዚ ንጌታቸው ሲኢኖም እንታይ መኽልዎ ጌታቸው መንግስቲ መሪሒ ይፈልጢ ፈሪመ ይፈልጢ ገንዘብ ዛዕምዛዓት ዝኾነ ነገር ዋፊሮ ይፈልጢ ፖለቲካ እዩ ነይሩ ሓቂ። ስለዚ ሌላ ገላ ክልዎ ይኽእሉ ኣብ መንግስቲ ሓሊኹ ኩሉ እዮም ኩልዎ ዝኽእሉ እንታይ እዮም በልፂጉ እዩ ባንዳ ኮይኑ እዩ ትግራይ ሸይጡ እዩ ኩሉ እዮም መዓዝ ጌታቸው መዓዝ ይኹም ኣተባሂሉ ፕሬዚደንት ምስ ተመረፀ ሻዕ ንሻዕ ልማዓንቲ ተመሪፁ ንጉሆ ንጌታቸው ፀርፍታት ፀሪፎም ብጣዕሚ ሂሚሌት ዝገብሩ ፀርፍታት ኣብዚሁ ደግሞ ይደልያ ብጣዕሚ ከበድቲ ትግራዋይ ኣይኮነን እውን ተባሂሉ ብጣዕሚ ናይ ኣቦ እንብሎ ጋር ናይ ኣቦ ሓቁ ሸምሲ ጌታቸው ረዳ ካሕሳይ ዝበሃል በዓል ጌታቸው ሓሪዝ እንታይ ነይሩ ሲ ባንቲርጋ ተዝበሃል ተዝኸውን ናይ ኣቦ ሓጎይ ሽም ካሕሳይ ኮይኑስ ካሕሳይ ዘይኮነስ ባንቲርጋ ተዝበሃል እውን ትግራዋይ እየ ኢሉ ባይዞ ጌታቸው የራያ ልጅ አይደለም በትውልድ ሰፈር ናቆፀረ
እገለ ወዲኻ ከምተ ዝተባለ እዩ ባይዘወይ ሽረ ጥራሕ ይኮነን ኣምሓራ እዩ ዝብል ተላዒሉ መቐለ እኮ ተላዒሉ ዝእርም ሰብ የለን ይስሕቁ ዓበይቲ መራሕቲ ዝበሃሉስ ኣምሓራ እዩ ካሕሳይ ስለ ዝኾነ እውን ከይመስለኩም ዋላ ባንቲርጋ ተዝበሃል እውን ትግራዋይ ክሳብ ዝኾንኩ ትግራዋይ ዝኾነ ናይ ታይስ ወይ ደምስሎ እዚ ሕማቕ እዚ ክትወግዶ ዝደለኻዮ ሰብ ቅፅላ ቅፅል ባዕልኻ ብዝተወደበ መንገዲ ፀለመ ትገብር ኣት ሴም ታይም ድማ ሰባት ተጋግዮም ሕማቕ ኣብ ዝዛረብሉ ሰዓት ክትእርም እናኽኣልኻ ዘይምእራም እቲ ዝተለመደ ካይዳ እዩ። ራያ ልጅ አይደለም እናቱ የእንትጮ ተወላጅ ናቸው። ግራንድ ማዘሩ አሁንም በህይወት አሉ። አባቱ ደግሞ የጽጌረዳ የሚባል አለ ግራልታ የሚባል የዞዋ ምብራቅ ማለት ነው። የዞዋ ምስራቅ ተወላጅ ናቸው። ጌታቸው እዛ ተወልዶ ስላደገ የራያ ልጅ ነኝ የሚያስብል ከሆነ ኦፍ ኮርስ ምንም ችግር የለውም። ቢሆንም እኔ የኦሮሞ ልጅ ነኝ ብል ልክ እንደዛ ነው የሚቆጠረው ማለት ነው። بحيل دوسيكا أمحرا يقبر يسر بحيل دوسيكا باندا يقبر يسر تاي مبارزي مدفع مالتي حسب نصليه كم محبرسه تنصليه كأكسبتانس تنصليه وانا أقول جيتاچو بريزيدنت كون مستمرسه طالع تግራይ كم تግራይ نقدقيفو وعلي حنششو تعام بايزن جيتاچو لحق موصي بريزيدنت كون تمريزو تاون تقبلوا ابي تلكم افلالانا سلازرؤيو بقى ناتي نغمغم سي افلالانا ريو 17 متفلاي مالت بدم بترجو عادي بزي غير خلا يمخيل بزي غير خنا صحم يخيل بزي غير بوليتيكا صرح لهم يخيل بقى قبلوا سترح يكون كم تقدم حزن دولتين دغفو حجزوا ويا الحاج المخينات هو دولتين دبكنات كان زيد لي يكوزو بنرشو مثل دولتين زلو خلتا سنوات يوم تشغرنا زلو كينات اللي صحتر له يلكو ابي احمد كو قدم كينات كو تزاريو كوي مش دولتين بلتنا سنزوري دولتين شو بانداس نورن ايكونن بوليتيكا ايو ግን ፖለቲካ መሐሉ ይፈጥዎ ቆዩ ነቱ ዘይሩዶ ነቱ አናላይዝ ዘይገብር ነቱ ተደናገር ኃይሊ በደንብ ይፍጥቆም ሰገር ይሄ ሕዝጋ ታይሉ ጌታቸው ይحግዝ ወይ ጌታቸው ሰላም ይደል ሰላም ዘይደል ሰዋት ለው ይል ተመሳሳይ ቆይቱ ቋንቋ አቢ አሕመድ ተቆም ዘሎ እዚስ ማንም ሰብ ደንብ ይሩዶ ደንብ ይተጉም ይፈል ሶ ጌታቸው ምስ መጸሻ ፕሬዝዳንት ኮይኑ ባንዳ ይለሞ ይሁዳ ይለሞ መጽሐፉን ጽፎም መጽሐፈ ይሁዳ ዝብል አክቹአሊ ይሁዳ ዝብል ይትርሱ ጌታቸውን ነጌታቸው ብጾትን 16 ሰባት ዘለዎ በአንድ ጊዜስ ድሕረት አመረጣስ ባንዳ ይለሞ ለምን አይደለም አይለሞ ቶም ጌታቸው መረጽ ሰባት ሙሉም ባንዳ ተዋል መርገጽቶምስ ነጌታቸው ድምጽ ዝሃበ በሙሉ ባንዳ ተዋል ተዘርዝሩ ይሁዳ ተዋል ክሳብ ልማዓት ጉጅለ ክሳብ ጣቢያ ክሳብ ገዛን ገዛ ኸይዳ ተመጽሐፍ ታጽሐፍ معزز مزيلكي مغابيت 21 2015 ጌታቸው ተመረጸ መጋቢት 9 መጋቢት 21 ማለት ድሕሪ ክንደ መዓልትኩም ዘሎ ርእዮ ኣብ ክልተ ሰሙን ውሽጢ ባንዳ ኮይኑ ጌታቸው ጥራሕ ሆነ ጌታቸው ዝመረጸ ጌታቸው ዝደገፈው ብሙሉ ሕዚ እዚ ከይዱ ኣብቲ ምፍንጫል ቅድሚ ምሳሕ ጌታቸው ሰርፕራይዝ ጌርካ ካብ ህወሓት ንምብራር ጉባኤ ከዳሉ ሓስዮም ነይሩ ምክንያቱ ፕሬዚደንትነቱ ዝስእን ጌታቸው ህወሓት ተዘይ ኮይኑ ኦኬ ምክንያቱ ህወሓት ወኪል ስለዝኣተየ ናትና ወኪል ኣይኮነ ንክበሃል ናይ ግድን ጌታቸው ብዝኾነ ተኣምር ካብ ህወሓት ክተባረር የለን ስለዚ ታይ ሰርፕራይዝ ዳልዮም ነይሮም ካድረ ውሽጢ ለውሽጢ ኢሎም ብለይቲ ሰዓት 6 ገለ ኣኼባ ፀዊዖም እቶም ናይ ዞባ ፕሮፓጋንዳ ሽዑ ጌታቸው እንዳውም ዘባረሮም እቶም ናይ ወረዳ ናይ ዞባ ፕሮፓጋንዳ ብሰላሕታ ውሽጢ ጉባኤ ከካይዱ ሓስዮም ድሓር ጌታቸው ኣብዚ ሓሶ ጉባኤ ኣትዩ በቃ ስኻ ባንዳ ኢኻ ይሁዳ ኢኻ ተባሂሉ ይንበወሉት መጥቃዕቲ ድሕሪኡ ይባረር ድሓቂ ካብ ማእከላይ ኮሚቴ ተራሰብ ዲኸውን ጌታቸው ድሕሪኡ አይ በቃ ተራሰብ ስለዝኾንካ ይቅርታ እምበዓር እቶም ዝተመረፁ ከለቀይረና ይበሃል ስሙዝ ዝኾነ ስልጣን ክርከቡ ዋደልዮም ያንን እልቂት ያስቆመው የሰላም ስምምነት ይመጣ ዘንድ ጌታቸው የመራው ልዑክ ድርሻውን ተወጥቷል። ከዚያም የክልሉ ፕሬዝዳንት እንደሆነ ያስቻለው ሁኔታ ሲፈጠር እሱ የቀድሞ ጓዶቼ አንዳንዴም ቡድኑ እያለ ከሚጠራቸው የህወሓት ነባር መሪዎች ጋር አለመግባባት ውስጥ ገባ። በመጀመሪያ ስራውን በብቃት አይሰራም፣
ቁርጠኝነት የለውም ወዘተ እያሉ ገመገሙት። ድክመቶቹን ለማመን የማያመነታው ጌታቸውም በአዳራሽ ውስጥ ብቻ ሳይሆን በሚዲያም ጭምር የምመራው ጊዜያዊ መንግስት ስራውን አልሰራም እያለ ንስሐ መግባት ቀጠለ። በህወሓት ውስጥ ውዝግቡ ሲቀጥል ጌታቸው በሽምግልና ምክትል ሊቀመንበር ተደረገ። ሆኖም ከአንድ መንፈቅ በላይ አልዘለቀም። የዚያ የጥፋት ዘመን የትግራይ ፊት የነበረው ጌታቸው በባንዳነትና በከሃዲነት ይፈረጅ ዘንድ ሆነ። ይህ ሁሉ ለምን ተከሰተ የሚለውን ጥያቄ የሚያነሱ ሰዎች ጌታቸው እንደ ፕሬዝዳንት ቁርጠኛና ታታሪ ባለመሆኑ ስራውን ለመስራት የሚያስችለውን ትኩረት ባለመስጠቱ ከህወሓትም ከጊዜያዊ መንግስቱም ሳይሆን ቀረ ይላሉ። በእርግጥ እሱ አላሰራሉኝ በማለት የቀድሞ ጓዶች የሚላቸውን ሰዎች ምክንያት ያደርጋል። እንዳም ሆኖ አንድ መሪ ስራውን የሚሰራው አላሰራ ያሉትን አካላት ስርዓት በማስያዝም ጭምር መሆኑን የሚያነሱ ሰዎች ጌታቸው በሰራዊቱ በህዝቡና በተለይም በወጣት የድርጅቱ አባላት የተጣለበትን ኃላፊነት እንዲሁም ተስፋ ሳይወጣ ቀረ ይላሉ። በሌላ በኩል ደግሞ በቀልን ከደማቸው ጋር ያዋሃዱት አብይ ጌታቸውን ተበቅለውታል የሚሉ ሰዎች ተፈናቃይ እንዲመለስ ግዛትም እንዲመለስ አደርጋለሁ እያሉ ቃል እየገቡ በጎንም እንዳይፈጸም በማድረግ እሱም መቀሌ ሄዶ ይህ የሚሳካ እየመሰለው ከፌዴራል መንግስቱ ጋር ተስማምተናል እያለ ለህዝብ ቃል እንዲገባ በማድረግ ደጋፊው የነበረው የድርጅቱ ካድሬና ህዝብ እምነት እንዲያጣበትና ተስፋ እንዲቆርጥበት በማድረግ ተቀባይነቱ እንዲሸረሸር በማድረግ ተበቅለውታል ሲሉ ይናገራሉ። ዓመታት እነሱ ያዘዙትን ሲፈጽም የኖረውን ድርጅቱም የሰጠውን ኃላፊነት ይዞ ሲጋፈጥ የነበረውን ለትግራይ ህዝብ ድህነት ሲል ሊሞት የተዘጋጀውን ጌታቸውን በካሃዲነትና በባንዳነት የከሰሱት የህወሓት ጽህፈት ቤት ሰዎች ግን አስተዛዛቢ መሆናቸው አልቀረም የሚል አንድ የቀድሞ የብአዴን አባል ጌታቸውን እንዲህ ባለ ጸያፍ የፕሮፓጋንዳ ተግባር ከማሳደድ ስራውን ለመስራት አልቻለም፣ ሰነፍ ነው ቢሉት ይሻል ነበር ይላል። ምንም ተባለ ምንም ጌታቸው ረዳ ፖለቲካና ሚዲያ ሲነሳ ስሙ የማይዘለል ከዘመናችን ዕውቀት መር የፖለቲካ ገጸ ባህሪያት አንዱ ነው። የእሱን ከፖለቲካ መራቅ ብዙዎች የሚመኙት አይደለም። እሱ ምን እንደሚያስብ ተጠይቆ እስካሁን ውሳኔ ላይ መድረሱን የሚያመለክት ቁርጥ ያለ ሐሳብ ሲሰጥ አልተደመጠም። በተደራጀ ፖለቲካ ውስጥ መቀጠል አልፈልግም ሲል ለርዕዮት ሚዲያ ተናግሯል። በዩኤምዲ ሚዲያ ላይ ደግሞ ህወሓትን የማዳን ሥራ እንደሚሠራ ማንበብና መጻፍም እቅዱ እንደሆነ ተርኳል። ስለ ጌታቸው ያዘጋጀነውን ጥንቅር በአንድ የትግሉ ዘመን ገጠመኝ እንቋጨው። ታሪኩን የወሰድነው ጌታቸው በጦርነት ወቅት አይፈራም፣ አይደነግጥም፣ አይጠነቀቅም ብሎ ከነገረን ጓዱ ነው። ቅልጥ ባለ ጦርነት መሃል ቀልድ መፍጠር የሚሆንለት ጌታቸው በዚያ የትግራይ ገጠሮች ቆይታው ካስተዋላቸው ነገሮች አንዱ ውሻ የጥይት ድምፅ የሚፈራ መሆኑን ነው። እናም በአንድ መንደር አቅራቢያ ሲንቀሳቀሱ ለነጌታቸው የተተኮሰ የመድፍ ጥይት የመንደሩ ውሻ ባለበት ስፍራ ላይ አረፈ። የጥይቱ ባሩድ የሚያስደነግጠው ውሻውም በከፍተኛ ደረጃ እየጮኸ ሰፈሩንም ለቆ በድንጋጤ መሮጥ ቀጠለ። ይህንን ያስተዋለው ጌታቸውም ይህ ውሻ ጩኸቱን የሚያቆመው አሜሪካ ሲገባ ነው ብሎ በመናገር በአካባቢው ያሉትን ሰዎች አሳቀ። ንመስዋዕቲ ዝኾን ትውልዲ ወይ ወለዶ ክውፍኽር ኣሎ 50 ዓመት ድዩ 100 ዓመት ድዩ 60 ዓመት ድዩ ብዘይግድስ ሓደ ወለዶ ግን ነዚ ክዳሎ ክእል ኣሎ። ኣብ ስርቂ ዝተዋፈረ መሓውሪ ክነግረኩም ፖለቲካ ምዃኑ ተሪፊ ሕዚ ኣነ ሰሙን ወርሒ ይጽናሕ ብዘይገድስ ናይ ትግራይ ፖለቲካ ዘይዓረየሉ ምክንያት ሕዚ እዚ ጉጅለ እዚ ናይ ፖለቲካ ስልጣን ክቋፀር ደልየሉ ምክንያት ናይ ክራይም ኔትወርክ ዝመርሕ ስለ ዝኾነ ናይ ገበን ኔትወርክ ዝመርሕ ሰሜን ምዕራብ ማእኸላይ ወርቂ መዳብ ማርብል ዘለውን ከባቢታት ካብ ኢዱ ክወፃ ድሌት የብሉን። ድንገት ስለ ዝተወረሉ ከይመስለኩም ኣፍታ ስርቂ ካብ ቀደም ጀሚሩ ስለ ዝነበረ ኣነ ሲለ ብሓመት ይኹንኩም ነግረኩም ኣሎ ተዋዲዱ ኣብ ዘረፋ ዘሎ ኔትወርክ ስለዚ ድንገት በጋጣሚ ሲና ብስንፍናና ምክንያት ክኾን ይኽእል ጠልቆምቆም ዘይኣተና ኣለና ዞም ሰባት እዚኦም ከቃልዑና እዮም። ስለዚ ኣቐዲምና ዝበሃልን ዘይበሃልን ኢልና ክነግልሶም ኣለና ዝብል ኢትስ ናት ናይ ፖለቲካል ኢንተርፕራይዝ ወይ ትግራይ ኣብ ኢድ ገለ ኣትያላ ወይ ኣብ ኢድ ገለ ከባቢ ኣትያላ ብዝብል ከይተሓስቡ ኣይኮነን። ነታ ናይ ስርቂ ኔትወርክ ኣባል ዝኾነ መንደሩ ዘይገድስ ፈታዊ